ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ለዕለቱ የተመራረጡ አጫጭር ወንጀል ነክና ፖሊሳዊ መረጃዎቻችንን ይዘን ቀርበናል። እንደተከታተሉን በአክብሮት እንጋብዛለን። ከዘገባዎቹ ጋር ኢንስፔክተር አየሁ ዝማሙዬ ነኝ። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከፍተኛ የስራ ኃላፊዎች በጋራ ስለሚሰሩባቸው ሁኔታዎች ላይ መምከራቸው ተገለጸ። ሐዋርያው ጳውሎስ ተጨማሪ ዝርዝር አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የፌዴራል ፖሊስ ሀገራዊ ጥቅሞችንና ደህንነትን ይበልጥ ለማላቅ የሚዲያ ትብብራቸውን አዲስ ምዕራፍ ላይ አድርሰዋል። እነዚህ አንጋፋ ተቋማት የጋራ ግባቸውን ለማሳካትና ሀገራዊ እሴቶችን በስፋት ለማስተዋወቅ በቅንጅት ለመስራት ይበልጥ መስማማታቸው የተገለጸ ሲሆን በሪፎርሙ ማዕቀፍ ውስጥ ራሱን እያሳደገ የመጣው የኢትዮጵያ ፌዴራል ፖሊስ በአሁኑ ወቅት በአህጉር ደረጃ ተጠቃሽ ተቋም መሆን ችሏል። የወንጀል መከላከል አቅሙን ለማሳደግም ቴክኖሎጂን ማበልጸግና መተግበር የሚችል ስልጡን የሰው ኃይል እያፈራ እንደሚገኝም ተነግሯል። ኢቢሲ እንደ ሀገር በጣም ትልቅና አንጋፋ የሚዲያ ተቋም ነው። ኢትዮጵያ ፌዴራል ፖሊስም አንጋፋ የሆነ የጸጥታ ተቋም ነው። ለዚህ ሁለቱ ተቋማት በዚህ መልኩ ተቀናጅተው መስራታቸው በጣም ጠቀሜታ አለው። እንደ ሀገር ትልቅ ሀገራዊ ጥቅሞችን በማስቀደም የሀገራችንን ብሔራዊ ጥቅሞች ወደፊት እንዲወጡ በማድረግ በሚዲያውም እንደዚሁ ደግሞ የጸጥታ ተቋማቱ ደግሞ መስዋዕትነት ጭምር በመክፈል የሀገራችንን ሰላምና ደህንነት በማስከበር የድርሻችን እየተወጣን የምንገኝና በተለይ አንዱ ለአንዱ ተባብረው አንዱ ያንዱን ጥቅም እንደገና ደግሞ የጋራ የሆነውን ጥቅምም በማስከበር ተባብረን እየሰራን ያለ ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽንና ፌዴራል ፖሊስ ኮሚሽን ረጅም ዓመታት በጋራ የሚሰሩ ናቸው። ሁለቱም ለሀገር ብሔራዊ ጥቅም መጠበቅ በጋራ የሚሰሩ ተቋማት ናቸው። የረጅም ጊዜ አጋር እንደመሆናችን አሁን ግንኙነታችንን ይበልጥ በማሻሻል የሚዲያ ስራዎቻችንን በትስስር በጋራ ለመስራት ነው እዚህ የተገኘ ነው። ይህንንም ለማጠንከር የሚያስችል አመርቂ ውይይቶችን አድርገናል። እንግዲህ ሀገራችን በለውጥ ጎዳና ላይ ያለችው ከሀገራዊ ለውጡ ጅማሬ ጀምሮ ፌዴራል ፖሊስ ደግሞ ይበልጥ እየዘመነ እየደረጀ የመጣ ተቋም ነው። ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ዕለታዊ ስምሪቶችን ከማዕከል ለመቆጣጠር የሚረዳውን ዘመናዊ ቴክኖሎጂ የታጠቀው ፌዴራል ፖሊስ የሰው ኃይሉን ከቴክኖሎጂ ጋር በማቀናጀት ሀገርን ከማንኛውም የውስጥና የውጭ ጥቃት በአስተማማኝ ሁኔታ ለመጠበቅ የሚያስችል ቁመና መፍጠሩ ተመላክቷል። በተለይ በፖሊስ ውስጥ የቴክኖሎጂ አቅምን እየተገነባ ሲሄድ ዋናው እኛ የምንሰራው የሰው ኃይሉን ማብቃት ነው። ምክንያቱም ቴክኖሎጂውንም የሚፈጥረው የሚሰራውም ሰው ስለሆነ በሰው ላይ በጣም ሰፊ ስራ ተሰርቷል በዚህ የሪፎርም ጊዜ ውስጥ። ከዛ ጎን ለጎን ደግሞ የቴክኖሎጂ መጠቀም የሚችል መፍጠር የሚችል የሰው ኃይል በጣም እያፈራን ያለ ነው። ለዛ ነው ዛሬ ላይ ፌዴራል ፖሊስ ውስጥ በጣም ብዙ አንዳንዶቹ በአህጉር አፍሪካም ጭምር ምሳሌ የሚሆኑ ስራዎች እየተሰሩ ያሉት። ከዚህ ጎን ለጎን እነዚህን ቴክኖሎጂዎች በተለይ ወንጀል መከላከል ስራችን በጣም እንዲያቀል አጠቃላይ እንደ ሀገር የነበረውን የምርጫ ሂደት እና የምርጫውን ሰላማዊነት ለማረጋገጥ የነበረውን የአጠቃላይ ጸጥታውን ኃይል ስምሪት እና ስራዎችን ከማዕከል በቀላሉ መምራት የሚያስችል ፕላትፎርም ተፈጥሮ እሱን እየተጠቀምን ስራዎቻችንን ስንሰራ ነበር። ፌዴራል ፖሊስ በጣም እየዘመነ ዘመኑን እየዋጀ ለሀገርም ለሕዝባችንም መከታ የሆነ እየመጣ ያለ ተቋም ነው። በቴክኖሎጂ ራሱን እያደረጀ ነው። የሰው ኃይሉም እየዘመነ የማድረግ አቅሙን በከፍተኛ ደረጃ እየላቀ የመጣ ለሀገራችን ለሕዝባችን ጉልህ ስራዎችን እየሰራ ያለ ተቋም ነው። ይህ የኢትዮጵያ ብሔራዊ ጥቅሞቿን፣ ፍላጎቶቿን የኢትዮጵያ ጠላቶች ሀገራችንን በተለያዩ መልኩ ለማጥቃት ለሚፈልጉ ጠላቶች እንዳመጣጣቸው ለመመለስ የሚያስችል አቅም እየፈጠረ የመጣ ተቋም ነው። የቴክኖሎጂ ሽግግሩን ለማበልጸግ ከኢንሳና ከአርቲፊሻል ኢንተለጀንስ ጋር ስትራቴጂካዊ ትስስር በመፍጠር እንደሚሰራ የተነገረ ሲሆን ኢትዮጵያ በቅርቡ ለምታስተናግዳቸው ዓለም አቀፍ መድረኮች ሰላማዊነት መረጋገጥ አዲስ የቴክኖሎጂ ስርዓት በቀጣይ እንደሚተገበርም ተገልጿል። ሀገራችን ላይ እየሰራን ያለን የቴክኖሎጂ አቅም በሀገር አቅም እንዲሆን ከሀገራችን የቴክኖሎጂ ተቋማት እንደ አርቲፊሻል ኢንተለጀንስ እንደ ኢንሳ ራሱ የኢትዮጵያ ፌዴራል ፖሊስ ቴክኖሎጂ ዲፓርትመንት እየተቀናጁ እነዚህ የምናያቸውን የቴክኖሎጂ አቅሞች ፈጥረዋል። በቀጣይም ሀገራችን ትላልቅ ዓለም አቀፋዊ መድረኮች ታስተናግዳለች። እሱን የሚመጥንና በተባበሩ መንግስታት ደረጃም ተቀባይነት ያለው የቴክኖሎጂ የሴኩሪቲ ስምሪት ማድረግ የሚያስችል የቴክኖሎጂ አቅም
እየገነባን ያለነው። እሱም በሚቀጥሉት ጥቂት ወራቶች እያስተዋወቅን የሀገራችንን ሰላምና ደህንነት ማረጋገጥ የሚያስችል የቴክኖሎጂ ስምሪትን በዛው ልክ እያደገ እንዲሄድ እንሰራለን። የፖሊስ ማዕረግ አሰጣጥ የስራ ተነሳሽነት ከማሳደጉም በላይ ተቋሙ ብቃት ባላቸው መኮንኖች እንዲመራ የሚያደርግ መሆኑ ተገለጸ። ዝርዝሩን ደምሌ ፈቀደ ያቀርበዋል። የፖሊስ ማዕረግ አሰጣጥና እድገት የፖሊስ አባላትን የስራ ተነሳሽነት ከማሳደጉም በላይ ተቋሙ ብቃት ባላቸውና በታማኝ መኮንኖች እንዲመራ የሚያደርግ ስርዓት ነው። አሰራሩ ይበልጥ በእውቀት በክህሎትና በግልጽነት ላይ በተመሰረተ ቁጥር የተቋሙን ውጤታማነትና የህዝብ አመኔታን በከፍተኛ ደረጃ ያሳድጋል። የህይወት መስዋዕትነት ይከፍላሉ፣ ሀገራቸውን በታማኝነት ይጠብቃሉ፣ ተቋማቸውን በትላልቅ ጀብድ ያስጠራሉ። እንደዚህ ደግሞ በየጊዜው በጣም ለፍተው ለረጅም ዓመታት አገልግለው ሲነር አመራሮቻችን በየጊዜው እየታዩ ወደ ኃላፊነት እንዲመጡ ሲደረግ ደግሞ ይሄ ለቀሪውም በተለይ ለአዲሱ ትውልድ ትልቅ መነሳሳት የሚፈጥር ስለሆነ ይሄ በጣም ማደግ መለመድና ስርዓት ሆኖ መቀጠል ያለበት ነው። በፖሊስ ተቋም የሚገኙ አመራሮች ሀገርን ለመገንባትና ለማጽናት ከፍተኛ ውጣ ውረድ ያሳለፉ፣ ህይወታቸውን ሙሉ ለሀገራቸውና ለህዝባቸው የሰጡና ተተኪም በማፍራትና በተቋም ግንባታ ላይ ለሀገርና ለተቋም ትልቅ አሻራ ያሳረፉ ስለመሆናቸው ይገለጻል። እነዚህ ሲነር አመራሮች በተለያየ ፈተና ውስጥ ያለፉ እና ብዙ ውጣ ውረዶችን የተጋፈጡ ከዛም በላይ ደግሞ ሴት መኮንኖቻችን እየተበረታቱ ወደ ኃላፊነት እንዲመጡ የተደረገበት ሁኔታም በጣም ጥሩና ይሄ ተጠናክሮ መቀጠል አለበት። በቀጣይ 2 ብቻ ሳይሆን ከዛም በላይ መኮንኖች ወደ ኃላፊነት እየመጡ እያደገ የሚሄድበት ስርዓት ማመቻቸት ያስፈልጋል። በትምህርት ዝግጅትም ያየነው በጣም ጥሩ ነው። የፖሊስ የኃላፊነት ምደባ መስፈርቶች ትክክለኛውን ሰው በትክክለኛው የኃላፊነት ቦታ ላይ በማስቀመጥ የተቋሙን የእዝ ሰንሰለት ማጠንከርና የህግ የበላይነትን ይበልጥ ማረጋገጥ ነው። በፖሊስ ተቋም በአንድ የኃላፊነት ቦታ ላይ የሚቀመጥ መሪ የሚሰጠው ውሳኔ የሰዎችን ህይወት፣ ደህንነትና የአገር ጸጥታ በቀጥታ ሊነካ ስለሚችል በትኩረት ይታያል። ኢትዮጵያ ፌዴራል ፖሊስ ውስጥ ብሔር ብሔረሰቦች አሉ። ለዚህ ሁሉም ባለው አቅምና በችሎታው ኃላፊነት ወስዶ ሊሰራ የሚችልበትን እድል ማመቻቸት ያስፈልጋልና ይሄ እዚህ ቤት ውስጥ በጣም ተጠናክሮ የሚቀጥል በቀጣይም ህግና ስርዓት ሆኖ ሁሉም ኢትዮጵያዊ በተቋም ውስጥ እስካለ ድረስ በሚችለው እየተወዳደረ ኃላፊነቶችን ወስዶ ሀገሩን የሚያገለግልበትን እድል ይሄ አመራር የመፍጠር እና ይህን ስርዓት የማስያዝ ዋናው ስራው ይሆናል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ውስጥ ለሚገኙ አመራሮች ሰሞኑን የኃላፊነት ሹመት ተሰጥቷል። ኃላፊነት የተሰጣቸው አመራሮች የተመደቡት ተቋሙን ወደ ላቀ ምዕራፍ ለማሸጋገር በመሆኑ ካለፉበት ዘመናዊ ትምህርትና የተግባር ፈተና ያገኙትን እውቀት ተጠቅመው የህግ የበላይነትን ማረጋገጥና የህዝብን ፍጹም ሰላምና አመኔታ ማስጠበቅ ቀዳሚውና ትልቁ ተግባራቸው መሆኑም ተመላክቷል። የተሰጣችሁ ተልዕኮ ትልቅ ነው። የወሰዳችሁት ኃላፊነት ትልቅ ነው። ኤክስፒሪየንሳችሁ በተለያየ ስራ ባህሪ ውስጥ አልፋችሁ ነው እዚህ የደረሳችሁትና ይህንን ኃላፊነት በደንብ መወጣት እና በተመደባችሁበት ቦታ ደግሞ ጥሩ ስራ የምትሰሩ ሁሉንም ሰራዊት በኩልነት የምታዩ ዲሲፕሊን በሰራዊቱ ውስጥ እንዲሰርጽ ኃላፊነታችሁን የምትወጡ ራሳችሁንም ሞዴል አድርጋችሁ በሰራዊቱ ውስጥም ያንን የምትፈጽሙና ራሳችሁን ችላችሁ እሱን የምትሰሩበትን ሁኔታ የተፈጠረ ስለሆነ እሱን በአግባቡ እንድትወጡ። የኢትዮጵያ ፌዴራል ፖሊስ ከእሳትና ድንገተኛ አደጋ ስጋት ስራ አመራር ኮሚሽን ጋር በመቀናጀት በቅድመ አደጋ መከላከልና እርምጃ አወሳሰድ ዙሪያ ስልጠና ሰጠ። መስከረም ጉታ ሰው ሰራሽም ሆነ ተፈጥሯዊ አደጋዎችን አስቀድሞ ለመከላከልና ለመቆጣጠር በትኩረት መስራት እንደሚገባ የተገለጸ ሲሆን የስራ ባህሪያቸው ተጋላጭ በሆነባቸው አካባቢዎች ቅድመ መከላከል ላይ ትኩረት ያደረገ ስልጠናዎችን መስጠቱ የግድ እንደሚል ተነግሯል። እሳትና ሌሎች ድንገተኛ አደጋዎችን እንዴት መከላከል እንችላለን ብሎም ደግሞ ከተከሰተ የከፋ ሕይወት ሳይደርስ ውድመት ሳይኖር የንብረት ውድመት ሳይኖር እንዲሁም የአካል ጉዳት ሳይከሰት እንዴት በቀላሉ ማቅለልና እርምጃ መውሰድ እንደምንችል የሚሰጥ ወይም የሚያጠነጥን አይነት ስልጠና ነው። ፌዴራል ፖሊስ ኮሚሽን ሎጂስቲክና ከፍተኛ የሆነ የጋራጅ ስራና የተሽከርካሪዎች ጥገና የሚሰራበት ኤሪያ በመሆኑ መጠን ከፍተኛ የሆነ የአደጋ ተጋላጭነት ባህሪ ያለው የስራው ባህሪ በራሱ ትኩረት ተሰጥቶ እዚህ ቦታ ላይ ለየት ያለ
ስልጠና ስለ አደጋ መከላከልና መቆጣጠር ስልጠና መስጠት ስለታሰበና ስለታመነበት ነው። የስራ ባህሪያችን ቴክኒካል ስራ ነው የምንሰሩት። ኦልሬዲ ጋራዥ ላይ ያው የመኪና መጠገን፣ ዘይት መቀየር የተለያዩ ብቻ ብራንቹ ሰፋ ይላልና እነዚህ ሙያተኞች የሚሰሩበት ቦታ ሪስኪ ስለሆነ ይሄ ስልጠና ኦልሬዲ መሰጠቱ በጣም አስፈላጊ ነው። በየጊዜው የሚከሰቱ ሰው ሰራሽም ሆነ ተፈጥሯዊ አደጋዎችን እንደ መልካም አጋጣሚ በመጠቀም ወንጀሎች ስለሚፈጸሙ አደጋውንም ለመቀነስም ሆነ ወንጀልን ለመከላከል በጥምረት መስራት እንደሚገባም ተጠቁሟል። አደጋ በሚከሰቱበት ኤሪያ ላይ ከፍተኛ ግርግር ከዚህ ከሰላምና ከጸጥታው ጋር የተያያዘ አደጋ የደረሰበት አካልም ከአደጋ ለመዳን የሚያደርገው መጣጣር አለ፣ ግርግር አለ። እንደገና ከዚያ ጋር በግርግሩ ምክንያት ደግሞ የተለያዩ ወንጀሎች የሚፈልጉ የወንጀል ስራዎችን መስራት የሚፈልጉ አካላት ይኖራሉና በዚህ ጊዜ በጋራ የምንሰራው ነው። ሁሌ በየአደጋ በተከሰተበት ቦታ ላይ ሁልጊዜ የኢትዮጵያ ፌዴራል ፖሊስ ኮሚሽንና የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን አብረውን አሉ። ስለዚህ በጋራ የሚሰራ ስራ ነው። የአደጋ ስራ ቲም ወርክ ነው። የጋራ የኮኦርዲኔሽን ወርክ ነው። ኮማንዲንግ የሚፈልግ ስራዎቻችን በምንሰራ ጊዜ የተለያዩ ቴክኖሎጂዎችን እንደ ኮሚሽን በሚበለጽጉበት ጊዜ በጋራ ነው። ከና ፌዴራል ፖሊስና በአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን በጋራ ነው የሚበለጽጉ። የአደጋ ስራዎችን በምንሰራበት ጊዜም የተለያዩ ስልጠናዎችን በሚሰለጥኑበት ጊዜ በፖሊስ ኮሚሽን የማሰልጠኛ ማዕከል ሰራተኞቻችን እየሰለጠኑ እያለፉበት ያለ ሁኔታ ነው። እነሱም ያው የፖሊስ አካል ናቸው። ግማሽ ፓርታቸው ፖሊስ ነው። አንዳንድ ስልጠናዎችን ሲፈልጉ ከኛ ተቋም ኦልሬዲ ካሉት የበላይ ኃላፊዎች ጋር በመነጋገር ወታደራዊ ፖሊሳዊ የሆነ ስልጠናም ይሰጣቸዋል። አደጋ በየትኛው ሰዓት ምን ሊከሰት እንደሚችል አይታወቅም። ስለዚህ እነሱን ጋር በመነጋገር እነሱም በየጊዜው ኦልሬዲ አሰልጣኞችና ለሙያተኛው አስፈላጊውን ግንዛቤ የሚያስጨብጡ ሰዎችን በመላክ ከዚህ በፊትም እንደዚህ አይነት ትሬንዱ አለን። ቀጣይም ያው አንድ አካል እስከሆን ድረስ ያለውን ሁኔታ አንዳችን ከአንዳችን ጋር እየተናበብን ክፍተት እንዳይፈጠር ቀድሞ እርምጃ የመውሰድ ስራ ይሰራል ማለት ነው። በየስፍራው የሚከሰቱ ድንገተኛ አደጋዎችን በቶሎ ለመቆጣጠር የተሽከርካሪ መንገድን ጨምሮ እንደ ተግዳሮት የተነሳ ሲሆን ማህበረሰቡ ቅድሚያ ለሚገባው ቅድሚያ በመስጠት ትብብር ማድረግ እንደሚገባውም አሳስበዋል። ስራዎችን በምንሰራበት ጊዜ ተግዳሮቶች አሉ። የመንገድ ተግዳሮት አንደኛ ነው። ከአሽከርካሪዎች ጋር ከተማችን ላይ የተሽከርካሪ ወይም የአደጋ መስመር ገና አልተገነባም። ምናልባት ወደፊት ታሳቢነት የተደረገበት ጉዳይ ነው። ለአደጋ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው። ምክንያቱም አደጋ ተሽከርካሪዎች በሚበሩበት ጊዜ ከፊት ላይ የተያዘ የሰው ሕይወት አለ። የተጨነቀ የሰው ሕይወትን ታሳቢ አድርገው የወደመ ንብረትን ታሳቢ አድርገው አደጋ ደርሶ ነውና እየበረሩ ያሉ ቅድሚያ በመስጠት ትብብራቸው እንድታደርጉ 939 የአጭር የጥሪ መስመርን ተጠቅሞ ማንኛውም እሳትም ሊሆን ይችላል ሌሎች የአምቡላንስ አገልግሎቶችን በነፃ ማግኘት ሰብአዊነትን ያስቀደመ ራስን ሰጥቶ ህይወትን ሰጥቶ ህይወትን ማዳን ነውና ሞቶ ይህ ስራ በሚሰራበት ጊዜ እያንዳንዱ አገልግሎታችን ነፃ ዴሊቨሪ የሰው ህይወትን ላይ መሰረት ያደረገ ነፃ አገልግሎት ነው የምንሰጠው። የኦሜድላ ስፖርት ክለብን ለረጅም ዓመታት በፍቅር ሲደግፉ ለነበሩ ባለውለታ የገንዘብ ድጋፍ መደረጉ ተገለጸ። ጸጋነሽ ገብረ ማርያም ተጨማሪ አላት። የኦሜድላ ስፖርት ክለብ በኢትዮጵያ ስፖርት ታሪክ ውስጥ ካሉት ግንባር ቀደም ክለቦች አንዱ ነው። የክለቡ ስም ሲነሳ በአእምሮ የሚመጣው የሜዳ ላይ እንቅስቃሴ ብቻ አይደለም፣ የደጋፊዎች የረጅም ዘመን ታማኝነትና ፍቅርም ጭምር ነው። በተለይም እንደ አቶ መለስ መኩሪያ ያሉ ከትውልድ ወደ ትውልድ የደጋፊነት መንፈስን የሚያሸጋግሩ ቤተሰቦች ለክለቡ የደም ስር ናቸው። ይህ ደጋፊነት በቤተሰብ ውስጥ እንደ ቅርስ መተላለፉ ለክለቡ የሚሰጠውን የሞራል ድጋፍ ከመቼውም ጊዜ በላይ እንደሚያጠናክረው ተነግሯል። መለስ እንግዲህ ከዛም በፊት ደጋፊ ነበር፣ እኛም ስንጫወት ይደግፋል። እንግዲህ እኔ ዋና ቡድን ከገባውበት ጊዜ ጀምሮ አንድም ቀን ሜዳ ሳይቀር በየምንጫወትበት ውድድር ቦታ ላይ እየተገኘ ስማችንን በመጥራት አሁን ስንመራ ራሱ በጣም ነበር ሞራል የሚሰጠን። ለመለሰ የተለየ ትኩረት ነው በእኔ በኩል የምሰጠው። መለሰ መኩሪያ ማለት ለስፖርቱ የዋለው ውለታ ከመደገፍ ብቻ አለም ከሱም አልፎ ደግሞ ወደኛም ተላልፎ ሙሉ ቤተሰቡ ውሏችን ስቴዲየም ነበር ያለው። እኔ ሙሉ እድሜን ነፍስ ካወኩ ጀምሮ ከስቴዲየም ውስጥ ነው የምናሳልፈው ያለው። በስራውን እያንዳንዱ በስራው ሂደቱን ቀጥታ ወደ ስቴዲየም በመሄድ ድጋፍ በመስጠት
ነበር ድጋፉ የሚሰጥ የነበረው። የኢትዮጵያ ፌዴራል ፖሊስ የኦሜድላ አመራሮችና የጤና ቡድን አባላት አንድ ላይ በመሆን የኦሜድላ የረጅም ጊዜ ደጋፊ ለነበሩት አቶ መለስ መኩሪያ የ100,000 ብር ድጋፍ ማድረጉ በተለይም እንደ ኦሜድላ ባሉ ረጅም ታሪክ ባላቸው ክለቦች ውስጥ በደስታም ሆነ በክፉ ቀን ከክለቡ ጎን የሚቆሙ ደጋፊዎችን የክለቡ የጀርባ አጥንት የነበሩ በመሆናቸው ማበረታታት የሚገባ ተግባር መሆኑ ተገልጿል። ድጋፍ የማድረጊያ ጤና ቡድን አለንና የዛሬ ዓመት አካባቢ መተን ከውጭም ያሉ ከኛ ጋር የተጫወቱ ልጆች ድጋፍ አድርገው እዚህ መተን እርዳታ አድርገንለታል። የስፖርት ክፍሉ አመራርና ሰራተኞች እሱን ማየት አለብን ባለን አቅም ብለው ጊዜ ሰጥተው ይህን ፕሮግራም በማዘጋጀታቸው እጅግ በጣም ደስተኛ ነኝ። ሁሉም ኦርጋናይዝ ሆነው እንደ አዲስ መነሳት ያለው በዋጋ የከፈሉ ሰዎችንም አንስቶ ይሄንንም በማድረጉ ትልቅ ደስታ ነው የተሰማኝ ያለው እና ይሄን ደግሞ እንዲሁ እንዲቀራለ ሁሉም የኦሜድላ የቀድሞ ክብሩ ዝናው እንዲመለስ እኔ በበኩሌ የራሴ ነው አባቴ በዚህ ውስጥ አልፏል ያለው እኔም ቀጣዩን በዚህ ህይወት ውስጥ ማለፍ እፈልጋለሁ። ኦሜድላ በሚንቀሳቀስበት ስፍራ ሁሉ እየተጓዘ ድጋፍ የሚያደርግ ደጋፊ ማግኘቱ ክለቡ በእግር ኳስ አቅሙ ብቻ ሳይሆን በደጋፊዎች ፍቅር የተዋቀረ መሆኑን ያሳይ እንደነበር ተመላክቷል። ከኛ ጋር ክፍለ ሀገር ወንጂ ስንጫወት ይሄዳል። በተለይ ደግሞ ባሌ 1 ወር ከ15 ቀን ስንቆይ ያው የዛሬ 24 ዓመት ነው ሻምፒዮና ስንሆን ከኛ ጋር ተጉዞ ስራውን በድሎ እዛ ድረስ በሚል ይደግፈን ነበረ። መለሰ አንድ ደጋፊ ብቻ አይደለም ከሺህ በላይ ነው። ሞራል የሚሰጥ የሚያነቃቃ ሜዳ ላይ መቆየታችንን ሜዳ ላይ መኖራችንን የሚያስታውስም ጭምር ነው። ይሄን የሚያደርገው አሰልጣኝ ነው። ከአሰልጣኝም በላይ ሞራልና ስሜት የሚቀሰቅስ ድጋፍ ነበር የሚሰጠን። ያለ ደጋፊ እግር ኳስ ጨዋታ ወይም ስፖርት በራሱ የለም የሚል ነገር ነው ያለኝ። ለኔ በስፖርቱ ዙሪያ የነበሩ ሰዎችን ያለው ሲታመሙ ተጫዋቾችን ያለው በሄዶ በመጠየቅ ያለው በራሱ መኪና ደግሞ እዛ ካምፕ ድረስ በመሄድ በተለያየ በራሱም ከአዲስ አበባ ውጪም በመውጣት ኦሜድላ ስፖርት ከአዲስ አበባ ውጪ ሲወጣ አብረን ሄደን እንደግፋለን። እንደዚህ መልኩ በጣም በረጅም ጊዜ ከኔ እድሜ በላይ ከ50 ዓመት በላይ ኦሜድላ በዚህ ውስጥ የነበረ ሰው ነው ያለው። የኢትዮጵያ ፖሊስ ዩኒቨርሲቲ ለማዕከላዊ ኢትዮጵያ ፖሊስ አባላት ልዩ ልዩ ፖሊሳዊ ስልጠናዎችን በመስጠት አስመረቀ። ሐዋርያው ጳውሎስ ዝርዝሩን ይዟል። በእውቀትና በስነ ምግባር የዳበረ ፖሊስ የመፍጠር ራዕይ ሰንቆ እየሰራ የሚገኘው የኢትዮጵያ ፖሊስ ዩኒቨርሲቲ የማዕከላዊ ኢትዮጵያ ፖሊስ አባላትን በልዩ ልዩ ሙያ ሰልጥኖ ማስመረቁ ተገልጿል። ሙዚቃን ስንማር ትዕግስተኛ የሚያደርግ ለሰው አክብሮት የሚያሰጥ ከሰው ጋር ተግባቢነት እንድኖር የሚያደርግ እና ሰውን አክብረን እንድንኖር እንድንቀጥል የሚያደርግ ስልጠና ነበረ። ራሴን እንዴት መጠበቅ እንዳለብኝና ለህዝባችንም ለሰውም ለአመለካከትም ምን መሆን እንዳለብኝ ስለማውቅ ለኔ በጣም ስለጠቀመኝ ሙዚቀኛ ነኝ ወር ደግሞ ፖሊስ ነኝ ብዬ በኮንፊደንስ እንዳወራ ያደርገኛል ይሄ ስልጠናው ማለት። ስልጠናውን ሴቶች በብርታትና በወኔ መወጣታቸው የተገለጸ ሲሆን አባላቱ ታማኝነትና ሀገርን መውደድ እንደ መርህ አንግበው ስልጠናውን ማጠናቀቃቸውን ተናግረዋል። ፖሊስ ቤት ስትገባ ሴት ወንድ የሚባል ነገር የለም። ሴትም ወንድም እኩል በሆነ ስልጠና እኩል ሆነ አስተሳሰብ ምንም ልዩነት በሌለበት እኩል ነው ከወንዶች ጋር ተሰልጥኖ የሚወጣው። እዚህ ገብቼ ብዙ ነገር ተጠቅሜ ያለው ብዬ ነው እኔ እድለኛ ነኝ ብዬ ነው የሚያስበው። ያው ብዙ ነገር እዚህ ከገባው ወዲህ አገር መውደድ፣ ሰው ማክበር እና ለአገር ቅድሚያ መስጣት እየተረዳሁት እዚህ ገብቼ ነው። ሰልጣኞቹ በዲሲፕሊን የታነጹ በስነ ምግባር የተገነቡ የፖሊስ ሙዚቀኛ የመሆን ትልቅ ራዕይ እንዳላቸውም ገልጸዋል። ሰላማዊ የሆነ ስብዕና ያለው ዲሲፕሊን ያላት ሴት ሆኜ ስራዬን በማስጠራት ስነ ምግባር ያለው ሙዚቀኛ ነው መሆን የምፈልገው ማለት ነው። በስራ ገበታቸው ላይ ፍትሐዊነትን ለማስፈን ቃል የገቡት ተመራቂዎቹ በእናት የምትመሰለውን ሀገር በታላቅ አክብሮት ለማገልገል መዘጋጀታቸውንም አረጋግጠዋል። አገር ስትኖር ነው እኛ መኖር የምንችለው። አገር ስትከበር ነው እኛ በሰላም መኖር የምንችለው። ያን ሁሉ አውቄ ጥሩ እውቀት ወስጄ አገሬን በብቃት እና በአክብሮት ለማገልገል እፈልጋለሁ የሚል ሀሳብ ነው ያለኝ። እናቴን መስዬ መኖር ነው የምፈልገው። ያ ማለት ምንድነው ስተነትነው እናት ማለት ፍትሃዊ ናት። እናት ማለት አታዳላም። እናት ማለት ገጽታዋ እንግዲህ በአገር ነው የምትለካው። በእናት ትሰየማለች ማለት ነው። ያ ማለት
አንደኛ ከወጣሁበት ዓላማ አንፃር ፍትሃዊነትን አንግቤ ለመስራት ነው እቅዱ። ሀገሪን ለማገልገል ሳላዳላ ህዝብን ሳይለይ ብሔር ሳይለይ ስለዚህ የተመረጥኩት ፖሊስ የሆንኩት ለማዕከላዊ ኢትዮጵያ ብቻ ሳይሆን ለሀገር ሙሉ ነው። ስለዚህ ባለኝ ሰዓት ደግሞ በቁርጠኝነት በታማኝነት ህዝብን እንደሚያገለግል ቃሌን ገብቻለሁ። የተከበራችሁ ተመልካቾቻችን ስለተከታተላችሁን እናመሰግናለን። ለዕለቱ የነበሩን አጫጭር ፖሊሳዊ መረጃዎቻችን የእስካሁኖቹን ይመስሉ ነበረ። ኢንስፔክተር አየሁ ዝማሙዬ ከዘገባዎቹ ጋር ቆይቻለሁ። ከቀሪ መሰናዶቻችን ጋር መስከረም ጉታ ተጠብቀናለች። ወደዛው እንዝለቅ።